ዛሬ የምንጎበኛት ሀገር ሁሉም ዜጎች አንድ ስቴዲየም ቢገቡ የስቴዲየሙን ግማሽ እንኳን አይሸፍኑም። የሚገርመው ግን በምድራችን ላይ የዚችን ሀገር ያህል ሚሊዮነርም ሆነ ቢሊዮነር ያለው ሀገር የለም። በአጠቃላይ ነዋሪዎቿ 42 ከመቶ የሚሆኑት ሚሊዮኖች ናቸው። ይህ ማለት መንገድ ላይ ከሚያዩዋቸው ሁለት ሰዎች አንዱ ሚሊዮነር ነው ማለት ነው። ስፋቷ የአንድ ዝቅተኛ የእርሻ መሬት ቢያክል ነው። አዲስ አበባ ውስጥ የሚገኝ የትኛውም ጠባብ ሰፈር በስፋት ከዚች ሀገር ይበልጣል። በአጠቃላይ ስፋቷ 2 ስኩዌር ኪሎ ሜትር ወይንም 20 ሄክታር ብቻ ነው። በዚች ጠባብ ቦታ ውስጥ ግን 37000 ህዝቦች ሲኖሩ ከነዚህ ውስጥ 15600ዎቹ ሚሊዮነር ናቸው። አገሪቱን አንዳንዶች ሞንቴ ካርሎ ይሏታል። በአገሪቱ ከሚገኙ 9 አካባቢዎች አንዷ ብቻ ናትና ሞናኮ በሚለው ስሟ ጉብኝታችንን እንቀጥላለን። ብዙዎቻችን ሞናኮ አገር መሆኗንም አናውቅም። ምናልባትም ስሟን የምናውቀው ሞናኮ በተሰኘው የእግር ኳስ ክለቧ ወይንም በፎርሙላ 1 የመኪና እሽቅድምድም ሊሆን ይችላል። እሷ ግን ከ1297 ጀምሮ ላለፉት 800 ዓመታት ሉዓላዊት ሀገር ናት። ከ1993 ጀምሮ ደግሞ በተባበሩት መንግስታት ድርጅት አባል ሀገር ናት። የዛሬ ጉዟችን በደቡባዊ ፈረንሳይ በጣሊያን ድንበር አካባቢ በሜዲትራኒያን ባህር ዳርቻዎች የምትገኘው ከአፍ የወደቀች ጥሬ ወደምታክለው የሀብታሞች ሀገር ሞናኮ ይሆናል። ሁላችንን ከሀብታሞች ወግ እንጀምርና የሚያወጉን የዓለማችን ሚሊዮነሮችን የሚመዘግበው የፎርቢስ የሞናኮ ኃላፊ ናቸው። ልጄ በጓደኛው ልደት ላይ እንዲገኝ ተጠራ ይላሉ። በልደቴ ላይ ኳስ ስለምንጫወት የስፖርት ትጥቅ ይዘህና ይለዋል ጓደኛው። ልጃቸው ትጥቁን ይዞ ወደ ጓደኛው ልደት ቦታ ተገኘ። ባለ ልደቱ ልጅና ጓደኛው አንድ ቡድን ሆኑ። ሰውየውን ያስደነቃቸው ከልጆቹ ጋር የተጫወተው ቡድን ነበር። ሀብታሞቹ ቤተሰቦች ልጃቸውን ሰርፕራይዝ ለማድረግ በልደቱ ላይ አብረውት ኳስ እንዲጫወቱ የቀጠሩት ሙሉ የጣሊያንን ብሔራዊ ቡድን ነበር። እዚህ የሰሙትን ወሬ አገሮት ሄደው ቢናገሩት የሚያምኑት የለምና መረጃ ማቅረብ ግድ ነው። ሞናኮ ነፃ ሀገር ናት። የፈለጉትን ያህል የምድራችን ዝነኛ ሰው ቢሆኑ ሞናኮ ሲሄዱ ግን ተራ እንደማንኛውም ሰው ይቆጠራሉ። ተዋየኝ አላየኝ ሳይሉ ቀላል ኑሮ ለመኖር የሚያስቡ የምድራችን ከበርቴዎች ሞናኮ ገነት ናት። ፓፓራዚነት በሞናኮ ወንጀል ነውና እያሳደደ ፎቶ የሚያነሳችሁ የለም። የፈለጋችሁትን አልማዝና ወርቅ ውድ ጌጣጌጦችን ለብሰው ቢያሸበርቁ እዘረፋለሁ ብለው አይሰጉም። በቢሊዮን ዩሮ የገዙትን ቅንጡ መኪና ከነቁልፉ ለማያውቁት የመኪና ፓርኪንግ ባለሙያ ትተው ቢሄዱ ይዞብኝ ይጠፋል ብለው አይሰጉም። የያዙትን ውድ ዕቃ የተዝናኑበት ቦታ ረስተው ቢሄዱ አስታውሰው ተመለሰው እስከሚመጡ ድረስ በክብር ተቀምጠው ይጠብቁታል። ምናልባት የናጠጥኩ ሀብታም ነኝ፣ በሄድኩበት ቦታ ሁሉ የሚመጥነኝን መስተንግዶና ክብር እያገኘው አይደለም ብለው ካሰቡ ሞናኮ እንደ ንጉስ አስከብራ እንደ ጀነራል ታዛ እንደ ሙሽራ ተንከባክባ ትቀበለውታለች። ጓዛችንን ጠቅልለን ሞናኮ እንገባለን። ሞናኮ ለመሄድ ተመራጭ ትራንስፖርት የግል ጀት ነው። የግል ጀት ከሌለዎት እንዳሰቡት ሀብታም አይደሉም ማለት ነው። በሞናኮ የሚገኙት አብዛኞቹ ሀብታም ሰዎች የሚንቀሳቀሱት በግል ጀት ነው። ጠባባ ሞናኮ በኤርፖርት የሚሆን ቦታ የላትምና ጀታቸውን በ13 ኪሎ ሜትር ርቀት ላይ በምትገኘው የፈረንሳይዋ ከተማ ኒስ ቆመው ወደ ሞናኮ የሚገቡት በሄሊኮፕተር ነው። ያረፉበት ሆቴል አናት ላይ የሚያርፍ ሄሊኮፕተር ከሌለዎት መኮናተርም ይቻላል። በሞናኮ ሄሊኮፕተር ስለጠሩ ብቻ ሀብታም ነኝ ብለው እንዳያስቡ። ኡበር ወይንም ራይድ እንደጠሩ ይጠሩት። ሀብታሞቹ ታክሲ ነው የሚሏቸው። አይ ግድ የለም በአቅሜ በመኪና ገባለው ካሉ ደግሞ እነዚህ ሀብታሞች የሚነዷቸው መኪኖች በኢትዮጵያ ስማቸው እንኳን አይታወቅም። ሶሻል ሚዲያ ከተስፋፋ በኋላ የአገሪቱ የሀብታሞች መኪና እየቀረጹ ማህበራዊ ሚዲያ ላይ በማጋራት የሚተዳደሩ ከፈረንሳይ የሚመጡ ወጣቶች ናቸውና ብዙ ስልክና ካሜራ ቢመለከቱ ግራ እንዳይጋቡ። ከእርስዎ የሚጠበቀው ማረፍ በሚፈልጉት ሆቴል ፊት ለፊት መኪናዎትን አቆመው የሚሆነውን መመልከት ነው። የሆቴሉ በር ላይ የእርስዎን መምጣት
ለመውጣት በጉጉት የሚጠባበቁ እንደ ክቡር ዘበኛ የለበሱ አስተናጋጆች ንግስናው በሚገባው አቀባበል ያደርጉልዎታል። የሀብታምነት ክፍያው የሆነውና በአግባቡ ያጣጥሙት። እንግዳንንና የመጀመሪያ ስራችን የምናርፍበትን ሆቴል ክፍል መያዝ ይሆናል። ተወዳጅና ታዋቂ በሆነው ሆቴል ዴ ፓሪስ አንድ ምሽት ለማሳለፍ ምን ያህል ገንዘብ እንደሚያስፈልግ እንመልከት። ዋጋው የሚጻፈው በክፍሉ በር ላይ ነው። ለአንድ ምሽት አዳር 40,000 ዩሮ ወደ ኢትዮጵያ ስንመነዝረው ደግሞ ከ2.4 ሚሊዮን ብር በላይ ይሆናል። እንግዲህ ሀብታም ከሆኑ አይቀር እንዲህ ነው። ሞናኮ አንድ የእጅ ሰዓት 1 ሚሊዮን ዩሮ የሚሸጥባት ሀገር ናትና ገና ከመድረስዎ በዚህ ቀላል ነገር እንዳይደናገጡ። ብዙ ሀብታሞች ወደ ሞናኮ የሚመጡበት ምክንያቶች አንዱ ሾፒንግ ነው። እኛ ሀገር ያሉት ሀብታንን ባዮች ዱባይ እንደሚመላለሱት ማለት ነው። ባንገዛም ቢያንስ ቢሊዮነሮች ብቻ የሚንጎማለሉበትን ሾፒንግ ሴንተር እንመልከት። እዚህ እንደ ዱባይ የሰው ግርግር እንዳይጠብቁ። ደንበኞቻቸው ጥቂት፣ ገንዘቡ ነው ብዙ። ሳሊን፣ ቻነል፣ ዲዮር እና መሰል ቅንጡ ብራንድ ዓለማችን ላይ የትም የማይገኙ በትዕዛዝ ብቻ የሚሰሩ ዕቃዎችን የሚሸጡባቸው ሱቆች አሏቸው። ቤት ገዝተው ሞናኮ መኖር ቢፈልጉ የመሬት ጥበት ስላለባት 99 ከመቶ የሞናኮ መኖሪያ ቤቶች አፓርትመንት ናቸው። መሬት ላይ ያረፉ ሰፋፊ ቤት ያላቸው የአገሪቱ ንጉስና ጥቂት ቀደምት ከሚባሉት ከበርቴዎች ብቻ ነው። ዓለም ላይ የሞናኮን ያህል በውድ ዋጋ ቤት የሚሸጥ ሀገር የለም። ምክንያቱ ደግሞ አገሪቱ ጠባብ፣ የነዋሪ ፍላጎት ደግሞ ብዙ ስለሆነ ነው። ቤት የሚገዙት ደግሞ በብር መጫወት የሚወዱት ዲታዎቹ ናቸው። የመዘዛችሁትን እጥፍ መምዘዝ የሚችሉ ፉክክሩ ከፍተኛ ነው። የሞናኮ ዜጋ መሆን በዚህ ምድር ላይ ተፈልጎ የማይገኝ እድል ነው። በየዓመቱ ለዜግነት ከሚያመለክቱ በሺ ከሚቆጠሩ አመልካቾች ውስጥ በሙሉ ውሳኔ ዜግነት የሚሰጣቸው ቢበዛ 5፣ አንዳንዴ በዓመት አንድ ሰው ብቻ ሊሰጥም ይችላል። ለዜግነት ለማመልከት የሚጠየቀው መስፈርት ተስፋ ሊያስቆርጥ ይችላል። መጀመሪያ ውድ ከሆኑት የሞናኮ ቤቶች አንዱን ገዝተው ለተከታታይ 10 ዓመታት ነዋሪ መሆን ይጠበቅብዎታል። ቀጥሎ ሞናኮ ውስጥ በተከፈተ ባንክ አካውንት ግማሽ ሚሊዮን ዩሮ በካሽ ማስቀመጥ ይኖርብዎታል። በሞናኮ የራስዎትን ቢዝነስ መክፈትና ሌሎች ብዙ ዜጋ የሚያደርጉ መስፈርቶች ቢኖሩ ይህን ሁሉ መስፈርት አሟልተው ዜግነት ላያገኙ ይችላሉ። መስፈርቶችን ማሟላት የሚጠቅሙት የዜግነት ፎርም ለመሙላት ብቁ ስለሚያደርጉት ብቻ ነው። የዜግነት መስፈርት ለማሟላት ሲሉ ተሰልፈው ወረፋ የሚጠብቁ ከ139 ሀገራት የመጡ ሀብታሞች በሞናኮ ይኖራሉ። ይህ ሁሉ ለምን አስፈለገ ካሉ ደግሞ የሞናኮ ዜጋ የመሆን ጥቅሙን ልንገራችሁ። የሞናኮ ዜጋ ከሆኑ ጥረው ግረው ካገኙት ሀብት መንግስት የገቢ ግብር፣ የትርፍ ግብር፣ የሀብት ግብር፣ የካፒታል ግብር ገለመሌ እያለ ገቢዎትን አይቀንስም። የዚህ ትርጉሙ ምን እንደሆነ ከኛ ይልቅ በአመት ቢሊዮን ዶላር ያላቸው ሰዎች ይገባቸዋል። ሞናኮ ከድህነትና ከወንጀል የጸዳች ሀገር ናት። አብዛኛው ሰው በእኩል ደረጃ የሚገኝ ስለሆነ ማንም በማንም ህይወት ወንጀል የሚፈጽም የለም። ሞናኮ ከነዋሪዎቿ ቁጥርና ከአገሪቷ ስፋት ጋር ሲነጻጸር በምድራችን ላይ ከፍተኛ የፖሊስ ኃይል ያላት ሀገር ናት። ማንኛውም ወንጀል ይፈጸምብኛል ብለው የማይሰጉባት ሀገር ናት። በእርግጥ በሞናኮ ድሃ የለም ሲባል ሁሉም ነዋሪዎቿ ሚሊዮነር ናቸው ማለት አይደለም። ነገር ግን ተከራይተው የሚኖሩ፣ በጥሮታ የሚተዳደሩ፣ በመንግስት ድጎማ የሚኖሩ ዜጎችም አሏት። ድሃ ዜጋ ከሆኑ የተከራዩትን መኖሪያ ቤት 75 ከመቶ ኪራይ የሚከፍለው መንግስት ነው። ለጥረተኞችና ለአቅመ ደካሞች፣ ለአካል ጉዳተኞች መንግስት ቀጥተኛ ድጋፍ ያደርግላቸዋል። ሞናኮ ዓለም አቀፍ በሆነው ከፍተኛ ጥራት ባለው ትምህርት፣ የጤናና የትራንስፖርት አገልግሎት ትታወቃለች። እንደማንኛውም ሀገር ሁሉ በሞናኮ የባቡርና የባስ አገልግሎቶች አሉ። ታዲያ እነዚህን ሁሉ መሰረተ ልማቶች የሚያሟላላቸው መንግስታቸው በምን ይተዳደራል ካሉ ደግሞ በሞናኮ የምታዩቸው ሆቴሎች፣ ሪል ስቴቶች፣ ካዚኖ ቤቶች የመንግስት ናቸው። ከዚህ ካዚኖ ቤት ከፍቶ ቁማር የሚያቋምረው፣ ሆቴል ከፍቶ አገልግሎት የሚሰጠው፣ ሪል ስቴት ገንብቶ የሚሸጠው መንግስት ነው። ለዓለም አቀፍ የንግድ ስራ ሲባል ድርጅቱ የሚተዳደረው SBA
ኦኤም በሚባል ተቋም ሲሆን ትልቁ ባለድርሻ የሀገሪቱ መንግስት ነው። ሞናኮ በልዑል የምትተዳደር ሀገር ናት። 2005 ጀምሮ ሀገሪቷን የሚመሯት ልዑል አልበርት ሁለተኛ ይባላሉ። የሞናኮ ንግስና እንደ እንግሊዝ ንግስና የክብር ብቻ አይደለም። የአገሪቱን ሁሉንም ነገር የሚቆጣጠሩት ልዑሉ ናቸው። መሪዋን ንጉስ ከመባል ይልቅ ልዑል የሚባሉበት ምክንያት ደግሞ ወታደራዊ ከለላ እንዲሰጣቸው ከፈረንሳይ ንጉስ ጋር በገቡት ስምምነት መሰረት ነው። በአንድ ሀገር ሁለት ንጉስ ስለማይኖር የፈረንሳዩ መሪ ንጉስ፣ የሞናኮ መሪ ደግሞ ልዑል ይባላሉ። ዛሬ ላይ ፈረንሳይ ውስጥ ንጉስ ባይኖርም ለዲፕሎማሲ ሲባል ይህንን ስምምነት አክብራ ቀጥላለች። ዛሬም ሞናኮ ምንም አይነት ወታደራዊ ተግዳሮት ቢገጥማትም ተግዳሮቱን የመምራት ሙሉ ኃላፊነት የፈረንሳይ መንግስት ነው። የሞናኮ ችግሯ ከፍተኛ ወጪዋ ነው። ወጣ ሲሉ የሚያገኙት ሁሉ ዓለማችን ላይ ውድ በሆኑ ቁሶች ያጌጠ ነውና እንደነሱ ለመልበስ እንደነሱ ለመሆን ሁሉ ለመመሳሰል የሚያስፈልገው ገንዘብ ከፍተኛ ነው። ሌላው ችግር ብቸኝነት ነው። ሀብታሞች አረፍ ብለው የሚጫወቱበት ጊዜ የላቸውም። ትርፍ ጊዜ ቢኖራቸውም ወደ ሞናኮ ቢመጡ የሚፈልጉትን ሰው ጋር ተዝናንተው ለመመለስ ነውና ጓደኛ አፍርተው ማህበራዊ ህይወት ለመመስረት ሞናኮ ከባድ ሀገር ነች። ውድ የአልፋ ሚዲያ ቤተሰቦች የዛሬው ጉዟችን ይህንን ይመስላል። አብራችሁን ስለቆያችሁ እናመሰግናለን።